ኢትዮጵያ ከድንጋይና ከአሸዋ እስከ ወርቅና ነዳጅ፣ ጋዝ ጭምር ሀብት ያላት ሀገር ናት። ጋዝን ማልማትን እኛ እንደ አንድ ተራ ኮሞዲቲ ጋዝ ማልማት ብለን አንወስድም። ማዳበሪያን በቢሊዮን ዶላሮች ከውጭ እናመጣለን። ማዳበሪያን ማልማት እንደ አንድ ሌላ ተጨማሪ ህዳሴ ግድብን እየገነባን እንዳለን ነው የምንወስደው። ማዕድን የእውቀትና ብጥብጥ ምንጭ ብቻ ሳይሆን የሀብት የብልጽግና ምንጭ። የተሻለ የወርቅ ዋጋ ያለው ኢትዮጵያ ውስጥ ነው። በማዕድን ህገወጥ ስራ ውስጥ የሚሳተፉት የአንድ ሀገር ዜጎች ብቻ አይደለም የሚሆኑ። ከብዙት ዓመታት 2-3 ትልልቅ የወርቅ ኩባንያዎችን ገንብተን እናስመርቃለን። ሲሚንቶ ጠፍቶ ሰፊ ችግር የነበረበትን የቅርብ ጊዜ ሁኔታን እናስታውሳለን። ትላልቅ አፍሪካ ውስጥ ያሉ አልሚዎች ጭምር እየመጡ ያሉበት ሁኔታ ነው ያለው። መስከረም ወር ላይ የሚመረቅ ስራን ማድረስ መቻል ቀላል አይደለም። ኢትዮጵያ በጣም ትልቅ ሀገር ናት። ትልቅ የማዕድን ሀብት ያላት፣ ገና ያልተነካ የማዕድን ሀብት ያላት ሀገር ናት። ከዚህ ጋር ተያይዞ ይህንን የተፈጥሮ ጸጋ ከማልማት ጋር ተያይዞ የነበሩ አስተሳሰቦችን ጭምር በመቀየር ነው አሁን ባለፉት 5-6 ዓመታት የማዕድን ዘርፉ የሀገራችን የኢኮኖሚ ምሰሶ ከሚሆኑ ዘርፎች ውስጥ ተለይቶ የተካተተው። የኢትዮጵያ የማንሰራራት ዘመን ነው። ለዚህ ደግሞ አስተዋጽኦ ከሚያደርጉ ዘርፎች ውስጥ አንዱ ማዕድን ነው ተብሎ መንግስት ሲለይ የኢንዱስትሪ አብዮት ለዛ ምክንያት የሆኑ ብዙ ነገሮች ቢኖሩም ግን ደግሞ ለምሳሌ እንግሊዝ በኤነርጂ ምርት ላይ ያሳየችው ምርታ ነው የኢንዱስትሪ አብዮቱን ያቀጣጠለው። ከድንጋይ ከሰል ምርት ወይም ከድንጋይ ከሰል ሀብት የኃይል አቅርቦትን በላቀ ደረጃ ማምረት መቻለዋ ነው ኢንዱስትሪዎቿ ከሌሎቹ በተለየ ሁኔታ ለኢንዱስትሪ አብዮት ትልቅ ጉልበት የሆነው። እኛ በድንጋይ ከሰል ላይ ብቻ አይደለም፣ በወርቅ፣ በጋዝ፣ ኮፐር፣ በሊቲየም፣ በታንታለም በእነዚህ እና በሌሎችም ማዕድናት መንግስት በከፍተኛ ሁኔታ እነዚህ ዘርፎች እነዚህ ሀብቶች እንዲለማ ግልጽ የሆነ አመራር እየሰጠ ያለበት ወቅት ከመሆኑ ጋር ተያይዞ ይሄም ለምሳሌ ባለፉት አመታት ዘርፉ ያላገኘውን ትኩረት ወደ ዳር ተገፍቶ የሁከት የብጥብጥ ምንጭ ነው የሚሆነው የሚለውን አስተሳሰብ ማዕድን የሁከትና የብጥብጥ ምንጭ ብቻ ሳይሆን የሀብት የብልጽግና ምንጭ ነው የሚሆነው ወደሚል ጎትቶ ሲያመጣ ይሄ ለሀገራችን ማንሰራራት እጅግ ትልቅ አስተዋጽኦ ነው የሚያደርገው። የትኛውም አገር የኢኮኖሚ ልማት በሚያስብበት ጊዜ ለኢኮኖሚ ልማት ግብአት የሚሆኑትን ነገሮች ይለያል እና ከዚህ አንጻር ለምሳሌ አንድ ምሳሌ ብቻ ብንወስድ በ2017 በጀት ዓመት ከማዕድን ዘርፍ ወደ 3.5 ቢሊዮን ዶላር የውጭ ምንዛሪ አግኝተናል። ይሄ ለሀገራችን ኢኮኖሚ ልማት ለቀጣይ ብልጽግናችንም የሚኖረው ፋይዳ በጣም ግልጽ ነው ማለት ነው። ይህ ብቻ አይደለም። ቅድም ለማንሳት እንደሞከርኩት በኮንስትራክሽን ዘርፉ ላይ ሊመጣ የሚፈለገውን ውጤት ለማምጣት በሲሚንቶ ላይ የሲሚንቶ ኢንዱስትሪዎች በላቀ ሁኔታ እንዲያመርቱ አዳዲስ የሲሚንቶ ፋብሪካዎች ወደ ስራ እንዲገቡ በ20 ወራት ውስጥ በተአምር ተገንብቶ አልቁም የሚባሉ ስራዎች ተገንብቶ እንዲያልቁ ጥብቅ የሆነ አመራር በመስጠት ውጤታማነቶችን ማረጋገጥ የተቻለበት ጊዜ ከመሆኑ ጋር ተያይዞ የኮንስትራክሽን ኢንዱስትሪው መነቃቃት አጠቃላይ ኢኮኖሚውን ነው የሚያነቃቃው። ስራ እድል ይፈጥራል፣ የሀገርን ኢኮኖሚ ያነቃቃል፣ ብዙ ነገር አለ። ሲሚንቶ ብቻ አይደለም፣ ለፊኒሽንግ ግብአት የሚሆኑትን ለምሳሌ የሴራሚክ ምርትን ከማምረት ጋር ተያይዞ የብረት ምርትን ከማምረት ጋር ተያይዞ ያሉ የኢንዱስትሪ ማነቆችን በመለየት ለነዚህ የተሰጡ ድጋፎች በተጨባጭ አገራችን ካለችበት ሁኔታ ወጥታ የተሻለ ደረጃ ለመድረስ ትችላለች። ለዚህ ደግሞ ለሀገራችን ማንሰራራት አይነተኛ አስተዋጽኦ የሚያደርግ ዘርፍ እንደሆነ ደግሞ በሀሳብ ደረጃ ብቻ ሳይሆን በተግባር የተረጋገጠ ከመሆኑ ጋር ተያይዞ ማዕድን ለሀገራችን ማንሰራራት ትርጉም ያለውን አስተዋጽኦ የሚያደርግ መሆኑን መውሰድ እንችላለን። የትኛውም ሀገር መልማትን ብልጽግናን የሚያስብ ከሆነ ያለውን የተፈጥሮ ጸጋን በማልማት ነው ሊለማ የሚችለውና በተለይ በእኛ ደረጃ ያሉ ሀገራት ያሏቸውን ጸጋዎች በአግባቡ ለይቶ እነሱን በማልማት ላይ ነው ፈጥኖ ከድህነትና ኋላ ቀርነት መላቀቅ የሚችሉትና ይህን ከማድረግ አንጻር በተለይ ማዕድን ሀብትን ባለፈው ጊዜ ላይ በተደጋጋሚ እንደምነሳው ይህ ነው የሚባል ትኩረት ያላገኘ ዘርፍ ከመሆኑ ጋር ተያይዞ አስቀድሞ የነበረው
ተቋማዊ ዝግጅትም የአሰራር ስርዓትም ብቁ ሆኖ የጠበቀን አይደለም ማለት ነው። ስለዚህ መንግስት ባለፉት 3-4 ዓመታት ይሄንን ሴክተር ለልማት ያለው ፋይዳ አይተካ መሆኑን ከለየ በኋላ ሀሳቡን መለየት አንድ ነገር ሆኖ ሊያጋጥሙ የሚችሉ ችግሮችንም እድሉንም አማጦ ለመጠቀም ጠቃላይ ሴክቶሪያል ሪፎርም ያስፈልጋል በሚል ሰፊ ስራዎች ናቸው ሲሰሩ የቆዩትና ከዚህ መነሻ አንደኛ በወሳኝ መልኩ ዘርፉን በማልማት ከዘርፉ የሚገኘውን ለምሳሌ የውጭ ምንዛሪን በከፍተኛ ሁኔታ ማመንጨት የሚችል ዘርፍ ነው። ሁለተኛ ከውጭ የምናስገባቸውን ግብአቶች በሀገር ውስጥ ለመተካት የሚያስችል ዘርፍ ነው። ይሄን ስንል ለግብርናም ለኢንዱስትሪም ግብአት የሚሆኑ ማዕድናትን ከውጭ ማምጣትን አስቀርቶ በሀገር ውስጥ እንዲተካ የማድረግ አቅም ያለው ነው ማለት ነው። በዚህ ሂደት ውስጥ ደግሞ አጠቃላይ ኢኮኖሚውንም በኮንስትራክሽን ዘርፍ ኢኮኖሚውን የሚያንቀሳቅስ ሲሚንቶና ሴራሚክ ለዛ ግብአት የሚሆኑትን በማቅረብ ከፍተኛ የኢኮኖሚ እንቅስቃሴ እንዲካሄድ የማይተካ ሚና ያለው ዘርፍ እንደሆነ ይታወቃል። እነዚህን በብቃት ለመምራት ግልጽ የሆነ ሀሳብ ያስፈልጋል፣ ፖሊሲ ያስፈልጋል፣ ስትራቴጂዎች ያስፈልጋሉ። እነዚህን በማጥራት በማዘጋጀትና በዚህ ጉዳይ ላይ ሰፊ ስራዎች ናቸው ሲሰሩ የቆዩት ማለት ነው። ይሄ ዘርፍ ከራሱ ተፈጥሯዊ ባህሪ በሌሎችም ሀገራት ቢሆን አስቀድሞ በዘርፉ ላይ የተሻለ ወደፊት የተጓዙ ሀገራት የምንማረው በአንድ ዘርፍ አመራር ብቻ ውጤታማ የሚሆን አይደለም። በእርግጥ ሌሎች ዘርፎችም በቅንጅት በመስራት ነው ውጤታማ ሊሆኑ የሚችሉት እና ነገር ግን ከዛ ከሁሉም ዘርፎች በተለየ ሁኔታ ደግሞ የማዕድን ዘርፍ በአብዛኛው ማዕድናት የሚገኙት ከማዕከል ወይም ከመሀል ሀገር ርቆ የሀገራችን አካባቢዎች ከመሆኑ ጋር ተያይዞ ከጸጥታ ጋር ተያይዞ ከህገወጥ ንግድ ጋር ተያይዞ ከሀገር ውስጥም ከውጭም ከሚመጡ ህገወጥ እንቅስቃሴዎች ጋር ተያይዞ ተጋላጭ የመሆን ሰፊ ፈተና የሚኖረው ከመሆኑ ጋር ተያይዞ ሌሎች ሀገራትም እንደዚህ አይነት ምዕራፍን እንዴት እንደተሸጋገሩ በሪፎርሙ ስራችን ውስጥ በሰፊው ስንቃኝ ነው የቆየ ነው። በህገወጥ መልኩ የሚያጋጥመን ተግዳሮት ብቻ ሳይሆን ዘርፉን በሚፈለገው መልኩ እንዲለማና ውጤት እንዲያስገኝ ባለፈው 1 ዓመት መንግስት የማይኒንግ ምክር ቤትን በማቋቋም የማይኒንግ ምክር ቤት በጠቅላይ ሚኒስትር ጽህፈት ቤት ቼር የሚደረገው የሚመራ ሆኖ የሚመለከታቸው ሚኒስቴር መስሪያ ቤቶች የተካተቱበት የጸጥታ መዋቅር የተካተተበት እንዲሁም ደግሞ የክልል መንግስታት ምክትል ፕሬዝዳንቶች የተካተቱበት የማዕድን ምክር ቤት ተቋቁሟል ማለት ነው። ይሄ ምክር ቤት በየወሩ በአጠቃላይ በአዎንታ የሚታዩ አፈጻጸሞችና እንደ ተግዳሮት የሚታዩ ጉዳዮችን በመለየት በየወሩ ስራዎችን ይገመግማል። ከዚህ መነሻ ይህን ዘርፍ በብቃት ለመምራትና ተግዳሮቶችን በመሻገር የተሻለ ውጤት ማምጣት የሚያስችሉ ስራዎች ሲሰሩ ቆይቷል። ከዚህም ባለፉት 2-3 ዓመታት ከሚያጋጥመን በተለየ ሁኔታ የተሻለ እንቅስቃሴ ሂደት ውስጥ ነን ብለን ነው የምናስበው። ይሄ በህገወጥ መልኩ በዘርፉ ላይ የሚያጋጥመውን ችግር ብቻ ሳይሆን እንደ ፖሊሲም ሊደገፍ የሚገባውን ነገር ከመለየትም አንጻር ይሄ ማክሮ ኢኮኖሚውን የሚመራ ከፍተኛ አመራር ነው በዚህ ምክር ቤት ውስጥ ያሉትና ዘርፉን ከሌሎች ሀገራት ጋር ተወዳዳሪ በማድረግ የተሻሉ ኢንቨስተሮችን ለመሳብ እንዲሁም ደግሞ በሀገር ውስጥ ያሉ አገራዊ አልሚዎችም በስፋት እንዲሳተፉ ከማድረግ አንጻር ማነቆ የሚሆኑ ጉዳዮችን ከመለየት ጋር ተያይዞ ሰፊ ስራን የሚሰራ ምክር ቤት እንደሆነ ነው የወሰድነው። ውጤቱንም በግልጽ አይተናል። ህገወጥ የማዕድን እንቅስቃሴን ለመግታት የአሰራር ስርዓትን የፖሊሲ ማሻሻያዎችን በማድረግ በወሳኝ መልኩ መቅረፍ እንደሚቻል ተምረንበታል። የማክሮ ኢኮኖሚ ማሻሻያው አንዱ ህገወጥ የማዕድን እንቅስቃሴን በወሳኝ መልኩ ወደ ህጋዊ እንዲገባ የማድረግ ስርዓትን የፈጠረ እንደሆነ ነው ያየነው። ይሄ በማሳደድ ብቻ ህገወጥነትን መግታት እንደማይቻል አሰራር ስርዓቶችን በማሻሻል አዳዲስ ፖሊሲዎችን ኢንትሮዲዩስ በማድረግ መፍትሄ ማግኘት እንደሚቻል በግልጽ የተማርንበት ነው። ይሄም ዘርፉን ከሌሎች ሀገራትም በተሻለ ሁኔታ ተወዳዳሪ ተመራጭ እንድንሆን ለማድረግ የሚያስችል ስለሆነ ዘርፉ ሲከፈት አዲስ ከመሆኑ ጋር ተያይዘው ያሉ ዝግጅቶች በቂ ካለመሆናቸው ጋር ተያይዘው አዲስ አይነት ሂደትን ፈጥነን በመማር
ችግሩ ያለበትን በመለየት በፖሊሲ ማስተካከያ ጭምር ወሳኝ የሆነ ለውጥ ማየት የቻልንበት ሁኔታ የተፈጠረበት ስለሆነ እኔ ተግዳሮቶቹ አሉ። አዎ፣ ግን ደግሞ ተግዳሮቶቹን በአስተዳደራዊ መልኩ በመከታተል ብቻ ሳይሆን በፖሊሲ ደረጃ በሚወሰዱ እርምጃዎች ትርጉም ያለው ለውጥ ማየት የቻልንበት ወቅት ላይ ነው የምንገኘው። ወርቅ በሰፊው ይመረታል። ይህንን ምርት ከዛሬ 1 ዓመት በፊት እንደሚመረት እናውቃለን። ቅድም ባልኩት መልኩ ህገወጥነትን ለመከታተል በብዙ መልኩ ጥረቶች ተካሂዷል። ነገር ግን በተወሰደው የፖሊሲ እርምጃ መነሻ 400-300 ሚሊዮን ዶላር በአመት ከምናገኝበት 3.5 ቢሊዮን ዶላር ማግኘት የምንችልበትን ውጤት ከወርቅ ማግኘት ችለናል። ከዛ ውጪ አጠቃላይ ከወርቅ ውጪ ባሉት ላይ መለስተኛ ውጤቶች የተሻሉ ውጤቶች ተገኝቷል። ነገር ግን ሌሎቹ ለምሳሌ ትልልቅ ስራዎች በሚቀጥሉት በጀት አመት ውስጥ ወደ ምርት የሚገቡ አሉ። እነዚህ በማልማት ላይ ያሉ ኩባንያዎችም ጭምር መንግስት እየወሰደ በዘርፉ ላይ እየወሰደ ካለው የፖሊሲ እርምጃዎች መነሻ ያላቸው አመለካከት በሚገርም ሁኔታ አዎንታዊ ነው። ምክንያቱም መንግስት ዘርፉን በፖሊሲ ለመደገፍ ያለው ቁርጠኝነት በውጤት በዚህ አመት መታየቱ በስራቸው ላይም ቀጣይ ያው አልሚዎች አትርፈን እንጠቀማለን ብሎ ነው ወደ ዘርፉ የሚገቡት። ኢትዮጵያ ላይ ሀብታችንን ብናፈስ እንጠቀማለን ብሎ ነው የሚያስቡትና ከዚህ አንጻር የመንግስት ቁርጠኝነት የፖሊሲ ውጤታማነትም ጭምር በተጨባጭ የታየ ስለሆነ አልሚዎች ላይ ያለው አመለካከት በጣም በአዎንታ የሚታይ ነው። በሀገር ውስጥ ባለሀብት ብቻ ሳይሆን ትላልቅ ከሀገር ውጭ ያሉ ባለሀብቶችንም ጭምር በማምጣት መንግስት በቀጥታ ተሳትፎ ጭምር ልማቱ የሚረጋገጥ ዘርፍ ነው። ለምሳሌ ክቡር ጠቅላይ ሚኒስትር በቅርቡ በቤኒሻንጉል ላይ የጎበኙትን ትልቁን የወርቅ ፋብሪካ ብናይ ይሄ በውጭ ባለሀብቶች በዋናነት የሚለማ ነው። ምናልባትም ለሀገራችን ትልቁ የወርቅ ፋብሪካ ነው የሚሆነው። የዚህ ማልማት ይህን ማልማት መቻል ማለት በቤኒሻንጉል ክልል አሶሳ ዞን ላይ ወደ ዳር አካባቢ ያለ ነው። ስለዚህ የትኛው ከጸጥታ አንጻርም ተግዳሮት ሳይሆን ቀጥታ ዳር አካባቢ ላይ ጭምር መንግስት ቁርጠኛ ስለሆነ ተገንብቶ ወደ መጠናቀቅ ነው ያለው ይሄ ማለት ነው። ሌሎቹን ለምሳሌ ለዘመናት ሲነገር የቆየውን ከነዳጅና ከጋዝ ጋር ተያይዞ ያለውንም ጥያቄ በአጭር ጊዜ ውስጥ ችግሮችን በመፍታት ወደ ልማት ውስጥ በማስገባት በክቡር ጠቅላይ ሚኒስትሩ በተደጋጋሚ እንደተገለጸው መስከረም ወር ላይ የሚመረቅ ስራን ማድረስ መቻል ቀላል አይደለም። ይሄ የመንግስት ኮሚትመንት የሚያሳይ እንደሆነ ነው የምንወስደው። የማክሮ ኢኮኖሚ ማሻሻያውም ጭምር ለውጭ አልሚዎች ከሰጣቸው ተስፋ ጋር ተያይዞ የሚታይ ነው ማለት ነው። ጋዝን ማልማትን እኛ እንደ አንድ ተራ ኮሞዲቲ ጋዝ ማልማት ብለን አንወስድም። ማዳበሪያን በቢሊዮን ዶላሮች ከውጭ እናመጣለን። ማዳበሪያን ለማልማት ጋዙን ማልማት በጣም ትልቅ ትርጉም ያለው ጉዳይ ነው። ስለዚህ መንግስት በቀጥታ በተሳተፈበት መንገድ ለማዳበሪያ ልማት የሚሆኑትን ጭምር አገራችንን በማመን መስራት እንችላለን፣ በዚህ ሀገር ላይ ማልማት እንችላለን ብሎ ትላልቅ አፍሪካ ውስጥ ያሉ አልሚዎች ጭምር እየመጡ ያሉበት ሁኔታ ነው ያለውና ይሄ ለኛ በቀላሉ የምንወስደው ጉዳይ አይደለም። ማዳበሪያን ማልማት እንደ አንድ ሌላ ተጨማሪ ህዳሴ ግድብን እየገነባን እንዳለን ነው የምንወስደው። ግብርናን ከማልማት አንጻር በምግብ ሉዓላዊነት ራሳችንን ነጻ ከመሆን ጋር ተያይዞ ያሉ ጉዳዮችን ጭምር የሚመልስ ከመሆኑ ጋር ተያይዞና ለዚህ እኔ የውጭ አልሚዎችም አሁን ከዚህ በፊት የሀገር ውስጥ አልሚዎች ዘርፉ ከፍተኛ ካፒታልም የሚጠይቅ ከመሆኑ ጋር ተያይዞ ወደዚህ መሰማራት አይፈልግም። አሁን ከፍተኛ ፍላጎት አለ። በማዕድን ህገወጥ ስራ ውስጥ የሚሳተፉት የአንድ ሀገር ዜጎች ብቻ አይደለም የሚሆኑት። አሁን ኮንጎ ብትሄድ ኮንጎ የብዙ ዓለም ሀገር ዜጎች በአንድ ላይ ሄደው ብዙ ወንጀለኞች ጭምር የሚፋጩበት ቦታ ነው። ይሄ በጠንካራ የመንግስት እርምጃ ብቻ ነው መቋቋም እንደዚህ አይነት ሁኔታዎችን የሚቻለው።
አሁን ለምሳሌ ባለፈው 3 ዓመት 2 ዓመት አካባቢ ላይ በቤኒሻንጉል፣ በጋምቤላ፣ በጉጂ አካባቢ ላይ የተለያዩ ሀገራት ዜጎች ጭምር በህገወጥ መልኩ ገብቶ በህገወጥ የማዕድን ስራ ላይ ተሰማርተው የተገኙትን ህጋዊ እርምጃ ወስደን ከሀገር እንዲወጡና ተጠያቂነት እንዲረጋገጥ አድርገናል። ከዛ በኋላ ግን ቅድም እንዳነሳሁት ህገወጥነትን ከመከላከል አንጻር እንደዚህ አስተዳደራዊ እርምጃዎቹ እንዳሉ ሆኖ የመንግስት የፖሊሲ እርምጃም ጭምር ተደርቦ ተግባራዊ መሆኑ የበለጠ የተሻለ ውጤትን እንደሚያረጋግጥ ደግሞ በሂደት የተማርን መተናል። ይሄ ደግሞ ተግባራዊ ሆኗል። አሁን በዘርፉ ላይ በጣም በአዎንታ ከሚታዩ ጉዳዮች ውስጥ አንዱ መንግስት ለዘርፉ ምቹ ሁኔታን ከመፍጠር በጣም የዘገየ ውሳኔ አይደለም የሚያስተላልፈው። ይሄ ለዘርፉ ልማት እጅግ ትርጉም ያለው ነው። ህገወጥነትን ሙሉ በሙሉ እናስወግዳለን ብለን መናገር አንችልም፣ ግን ደግሞ ትርጉም ባለው መልኩ ህገወጥነትን ከመቅረፍ አንጻር የፖሊሲ ማሻሻያ አሳይቶናል። አሁን ወርቅን ከኢትዮጵያ ውጪ ኬንያ ወይ ሱዳን ወይ በዛ አድርጎ መሸጥ ሙሉ በሙሉ የለም ባይባልም ግን ደግሞ ትርጉም ባለው መልኩ እንዲወገድ ተደርጓል። በምን በፖሊሲ በማክሮ ኢኮኖሚ ማሻሻያው ምክንያት የተሻለ የወርቅ ዋጋ ያለው ኢትዮጵያ ውስጥ ነው። አሁን ኬንያ ላይ ከሚያገኘው የተሻለ ጥቅም የሚያገኘው ኢትዮጵያ ውስጥ ነው። ሱዳን ላይ ከሚያገኘው የተሻለ ጥቅም የሚያገኘው ኢትዮጵያ ውስጥ ነው። አንዳንድ ወንጀለኞች ያው በህገወጥ መልኩ ሀብት ለማሸሽ የሚያደርጉት እና በህገወጥ መልኩ ደግሞ ህገወጥ እንቅስቃሴዎች የሚሳተፉ አካላት የሚያደርጉት አለ። ከዛ ውጪ ግን አገርን በሚጎዳ መልኩ የህገወጥ እንቅስቃሴን የፖሊሲ እርምጃው በከፍተኛ ቀርፎታል ብለን ነው የምናስበው። እሱ ላይ በተደረገ መልኩ ደግሞ የማዕድን ምክር ቤቱ ደግሞ በየወሩ እነዚህን ጉዳዮች ደግሞ በተሻለ መልኩ መቆጣጠር ስለሚቻልበት ስልት እያስቀመጠ እየተመራ ነው ያለው። ይሄ ለእኛ እንደ ሚኒስትሪ ትልቅ አቅም ነው የሆነልን። ሀገራችን ማግኘት የሚገባትን ጥቅም ከዘርፉ ማግኘት እንደሚችል ትልቅ እምነት ነው ያለን ከዚህ ተነስቶ ማለት ነው። ስለዚህ እነዚህ ሂደቶች ህገወጥነትን መቅረፍ እንደገና ደግሞ ዘርፉን በይበልጥ እንዲያብብ ያደረገው ነው ብለን ነው የምናስበው። በወርቅ ያየነውን በማዳበሪያ ልማት መድገም፣ በፖታሽ ልማት መድገም፣ በኮፐር፣ በኒኬል፣ በታንታሊም መድገም እንፈልጋለን። ስለዚህ የሚቀጥሉት ዓመታት 2-3 ትልልቅ የወርቅ ኩባንያዎችን ገንብተን እናስመርቃለን። ይሄ ማለት አገራችን በቢሊዮን ዶላሮች በየአመቱ ከዚህ ዘርፍ እያገኘች ለግብርና፣ ለማኑፋክቸሪንግ፣ ለማህበራዊ ልማት የሚያስፈልጋትን ሀብት የምታገኝበት እድል አለ ማለት ነው። ይሄ ለአጭር ጊዜ ብቻ አይደለም፣ ጅምር ስለሆነ በጣም እያደገ የሚሄድ ሀብትን አገራችን እንድትፈጥር ትልቅ አቅም ነው የሚሆነው ማለት ነው። የመንግስት ቁርጠኝነቱ እስካለ ድረስ ይሄ እያደገ ስለሚሄዱ ምንም የሚያጠራጥር አይደለም። 2017 ደግሞ ይህንን አሳይቶናል። ያልተነካ እምቅ አቅም አላት የሚለውን ሀሳብ ወይም ቲዮሪ በተጨባጭ ያረጋግጠናል ማለት ነው። ስለዚህ የሚቀጥሉት ዓመታት ከዘርፉ ልናገኝ የምንችለው አንደኛ የውጭ ምንዛሬን በከፍተኛ ሁኔታ እናሳድጋለን። ይሄ ለሌሎች ዘርፎች ልማት ትርጉም ያለውን አስተዋጽኦ ያደርጋል። ከዛ ውጭ ደግሞ ቴክ ምርትን በሀገር ውስጥ እናመርታለን። ለምሳሌ ትልቅ የብረት ማዕድን አለን። ብረትን በሀገራችን በማልማት በቢሊዮኖች ከውጭ የምናመጣው ብረት በሀገር ውስጥ እንተካለን። በቢሊዮኖች ከውጭ የምናመጣው ማዳበሪያ በሀገር ውስጥ እንተካለን። ይሄ ለግንባታም፣ ለግብርና ኢንዱስትሪም፣ ለማኑፋክቸሪንግ ትልቅ ፋይዳ እንዳለው እንገነዘባለን። ስለዚህ ቴክ ምርት ላይ በከፍተኛ ሁኔታ እንሰራለን ማለት ነው። የአሰራር ጥራታችንንም ውጤታማነታችንንም እያሻሻለን እንቀጥላለን። ተቋማዊ የማስፈጸም ብቃትንም እያጎለበትን እንሄዳለን። ለዚህ ከዩኒቨርሲቲዎች ጋር የጀመርነው ስራ በዚህ የሚቀጥለው በጀት ዓመት ላይ ይጠናቀቃል። ይሄ አቅም ወደ ክልሎች ተመንዝሮ የክልሎች አቅም እንዲጎለብት ሀብታችንን መጠቀም የሚያስችለን አቅም እስከ ቀበሌ ድረስ እንዲጎለብት ስራዎችን ለመስራት ነው ኢኒሼቲቮችን ቀርጸን እየሰራን ያለ ነው። ውጤታማነት የሰፈነበትን መንግስታዊ የአገልግሎት ስርዓት ለማምጣትም ጭምር እየሰራን ነው።